ማንቸስተር ዩናይትድ ዶሮዋን በኦልድ ትራፎርድ ምድር ሲበልታቷል። ማንቸስተር ዩናይትድን የሚያቆም የእንግሊዝ ክለብ እየጠፋ ይመስላል። ቀያዮቹ ሰይጣናቶቹ ኃያልነታቸው ተነስቶባቸዋል። ህልሞች ሁሉ እውን የሚሆኑባት ቲያትር ኦፍ ድሪምስ ኦልድ ትራፎርድ በደስታ ስትናጡላለች። በኦልድ ትራፎርድ ምድር የሰፈነው የድል ጠረን፣ የእምቤሞ የጥቃት ብልሃትና የፈርናንዴዝ የመሪነት ብቃት የኦልድ ትራፎርድ ምድር ሲያናውጠው ውሏል። የድል ጩኸት፣ የደጋፊዎች እልልታ በኦልድ ትራፎርድ ነግሷል። ታዲያ ማንቸስተራውያን ለ700,000 ፎሎወር የማደርገው ጉዞ ፎሎ በማድረግ እንድትቀላቀሉ በትህትናም ጠይቃችኋለሁ። ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ለአስር ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለአስር ደጋፊ ዲጄ ልዘርጋ አረ ይደብራል የምር። ይሄ ነው በቀል ካሪክ ይላል። ካሪክ ይሄ ነው በቀል ማለት ይሄ ነው ሪቬንጅ ማለት ነው። አንዱ ጎል በተከታታይ 4 ያሸነፍከኝ ያለፈው አመት ጨዋታ፣ አንዱ ጎል ደግሞ ዩሮፓ ሊግ ላሳጣኸኝና ወደ ቻምፒየንስ ሊግ እንዳልገባ ያረከኝ አንዱ ጎል መታሰቢያው ማለት ነው። ለማንኛውም ሪቬንጅ ማለት ይሄ ነው፣ በቀል ማለት ይሄ ነው። ምን አይነት ቲም ነው የገነባው ካሪክ? ምን አይነት ቲም ነው የገነባው ካሪክ? በቃ እኔ ለአንተ ቃላት እያጠረኝ ነው፣ እግዚአብሔር እኔ ለአንተ ቃላት እያጠረኝ ነው። ለማንኛውም ግን ይቻላል። እቺን ይወዳል ትርፌ። እኔ እዚህ ጋር ጉሮሬ እስኪደርቅ ወያላ አላለሁ። ዋና ጠላት በጎን እያመለጠ ነው። እች ከወያላ ጋር ያለኝን ጦርነት ትጥቅ ፈትቻለሁ። ለአሁኑ በስምምነት ትጥቅ ፈታለሁ። ምክንያቱም የጋራ ጠላት አለ። ዋናው ጠላት ነው ብራዘር። 4 ጨዋታ በተከታታይ ማይክል ካሪክ ምንድነው ያቀመሳችሁ? ምንድነው ያመጣው የሰውዬ እንዴ? 4 ጨዋታ በተከታታይ ወይስ 5 ጨዋታ አሸንፋችሁ የዛን ሰውዬ ጸጉር ለማስቆረጥ ነው? ይመቻ። የሚገርም ፐርፎርማንስ ላይ ናችሁ። አሁንም ደግሞዋለሁ። በጣም ነው የጠላሁት። በጣም ነው የሚያስጠላኝ። እያየሁት ያለሁትን ነገር አልወደድኩትም። ስቲል ሳላደንቅ አላልፍም፣ ነገር ግን አልወደድኩትም። እያሳያችሁ ያላችሁ ፐርፎርማንስ የዋንጫ ቲም ነው፣ ዋንጫ የሚበላ አይነት ቲም ነው። ምክንያቱም ሲቲ፣ አርሰናል፣ ፉልሃምና ቶትንሃምን ሊቨርፑልን አሁን ያቡዬ ፍሬ እያገገመ ነው። እኛ ያሉንም ፍሬዎች ይዘን ጋማ ብለን መቋጠር አለብን። አባቴ ወዴት እንዲህ ሲሆንም አያምርም። የሆነ ትዝታ ትቀሰቅሽብኛል። የሆነ ትራውማማ አለብኝ። ይሄን እንደ አላማረኝም። ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጦብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከከን ነው ወጣለ ማለት እከከን ድምጽ የሚባል እንዳልሰማ። ቀይ ባይወጣብህ ምናልባት 4 ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በ2 ጎል የተፋታነ ማለት። እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት። ቀጠቀጥኩ ነው ማለት። ገለብኩ እመለስልሃለሁ። እሺ ሚኮስፐርስ ስለኔ የምትለኝ ነገር አለ? ዶሮዋን ገነጣጥዬ ጾም መያዣን ያደረኩልህ አባቴ። ይሄ ነው ማንቸስተር አታቀኝም። በቀል ማለት ምን ማለት እንደሆነ ሜዳ ላይ 90 ደቂቃ አይተሃል አይደለ? በቃ ግባና አሁን እረፍትን አድርገህ ለአርሰናል ቋጥርለት ለአርሰናል ማለት ነው። ለአንተ የወያላ ገረድ እንደሆንክ ታውቃለህ አይደለ? የወያላ ግርድናህን አሁን ትወጣለታለህ። ይሄ ነው ማንቸስተር። ገና ቀሪው ማን ነው? ቀጣይ ዌስትሃም ነው አይደለ? ዌስትሃምንም ደግሞ ግርፍ አድርጌው ወደ ቦታዬ ቀስ እያልኩኝ ለዋንጫው ተፎካካሪ የማልሆንበት ምክንያት ምንድነው? ከሞን ዩናይትዳውያን ይመቸን። እንችላለን። 3 ጎል ማግባት ነበረብን። ቤንጃሚን ሴስኮ ምንድነው ያደረከው በመጨረሻ ደቂቃ? ነገር ግን ምሬ ያለው ምክንያቱም 2-2 ቀብረር ብዬ ወደ ቤቴ 3 ነጥቤን ይዤ ገብቻለሁ ማለት ነው። ይመቸን። ስለ ጨዋታው ምን ተመቻችሁ? ሐሳባችሁን ኮሜንት ሴክሽን ላይ ኮፒ ሊንክ፣ ሼር፣ ሪፖስት እንዳይረሳ። ይመቸን። ወተት ውስጥ መግባት የለመደች ዝንብ ወጥ ውስጥ ገብታ ጠፋት ሞጫው በልልኝ ማን ይሄ
አሰልጣኝ ማይክል ካሪክ ነው። አሞሪን አይደለም የሚፈራ የሚሸሽ አሰልጣኝ አይደለም፣ ያባቱ ልጅ ነው። ሙሉ 90 ደቂቃ ማለት ነው። ህይወት እየተስተካከለች ነው በማይክል ካሪክ ስር፣ ቀጥ እያለች ነው ህይወት። ይችላል። አረ ያራዳ ልጆች ዩናይትድን የሚያስቆምልን አካል ጠፋ። ያራዳ ልጆች እንደዛ ሙድ ስንይዝበት የነበርነው ዩናይትድ የለም ዛሬ። ግፍ ያራዳ ልጆች ግፍ ባንተ ባይደርስ በልጅ ይደርሳል። የምሬን ነው። መጨረሻ የምናለቅስበት ጨጓራችን የሚልበት ጊዜ ደርሷል። ያራዳ ልጆች አቤት እንዴት ስቋጥር እንደነበረ ያራዳ ልጆች እናቴን የምሬን ነው። ግን አልተሳካም። አይዞሽ ዲናት የዩናይትድ ነሽ አልተሳካም። እና ግፍ ያራዳ ልጆች እንደዛ የዩናይትድ ደጋፊዎች ሲያለቅሱ እንደማየት የሚያስደስት ነገር የለም ነበር። አሁን ግን የዩናይትድ ደጋፊዎች የሚያስለቅሱ ዘመን እንጂ የሚያለቅሱት ዘመን አይደለም። ያራዳ ልጆች ሸሽኮ ግን የምሬን ተጫዋች ባይሆንስ የምሬን ነው። ምን ኳስ ይሳት በመጨረሻ ከዚህ በላይ ምንድነው? ኩኛችኛቱ እንደዚህ አራለቀልን። ያራዳ ልጆች የመጨረሻው ዘመን መድረሱ የምታይ ዩናይትድ ተከታታይ 4 ጨዋታ አሸንፏል እና ዌስትሃምን እንመን። ያራዳ ልጆች የማይታመነው ያ ቂጫብ የሆነ ሰውዬ ጸጉሩን ሲላጭ ማየት ደግሞ እንዴት አባቱ ደስ እንደሚል የምሬን ነው። በዚህ አጋጣሚ ግን ሚኮስፐርስ እመነኝን ያለውልሽ አልሽኝ አስበላሽ ስንት የዩናይትድ ደጋፊዎች በዚህ አጋጣሚ እንኳን ደስ አላችሁ። የምሬን ነው እንኳን ደስ አላችሁ። በዚህ ደስታ መሃል ደግሞ ሳዳ ፊኒሽንግን እየገባችሁ ፎሎ ታረጋለህ አታረግም ነው? ታረጋለህ። ወዳችኋለሁ። ሰላማችሁ ብዝት ይበል። ነገሩሽሞይ ቱቢዝ ለንደን አረገዘች ሰማ ቼልሲን ስጥት፣ ቶተናምንም ስጥት፣ አርሰናልንም ስጥት፣ ሊላጭ ነው። ቀማላም ይላጫል። አንተ ማለት ነው። አንተ እንደውም ለኔ ነው የምታጨበጨበው። ወያላ ግባናው ተዋ። አሁን አንድ ሰው መጥቶ ዩናይትድ በዚህ ዓመት አርሰናልን በሜዳው ሲቲንን በራሱ ሜዳ ፉልሃምን ቶተናምን ይገርፋል፣ ያውም አቻ የሌለበት ያሸንፋል፣ አሰልጣኙ ካሪክ ሆኖ ይሄንን ነገር ያደርጋል ብሎ ዓለም ላይ ያስጨበጨበ ጠንቋይ ራሱ ቢነግር አትፈነክተው? በድንጋይ ያበረግደው? ይሄው እየተለጠለጥን ነው። ለመሰደድ ከዚህ የተሻለ ጊዜ አታገኝም ደንቆሮ። አሁን ካልተሰደድክ ምንም አባህ አንተ ወኔ የለህም። ልክ ዩናይትድ ሲል ስክሮል እንደዛ ካልሆነ ሰላምህን አታገኘው። 4 ተጫዋች ዩናይትድ 4 ጨዋታ በተከታታይ ያሸነፈ አቻ የለበትም። ጭራሽ ዋንጫው ጋር አለው የሚል አይነት አመጣጥ መጣ። አኡዙ ቢላሂ ሸይጣን ረጂም። ቶተንሃም ግን ግማታም የሆነ እበት ድሮም ከዶሮ ምን ይጠበቃል? እኔ ምን እንደምድራሱ እንጃ ብቻ አውዙ። አሁን ከቀድሙ አረ ጭራሽ ብሷል። ንጉሱ ዩናይትድ ዳግም ተመልሷል በልልኝ። ግባና አውጣው። ምናፍቀው ማንቼ ምናፍቀው ዩናይትድ ዳግም ከች ብሏል። ፎቃቃ ወያላ ምንድነው ግን ሁሉም ቲም እየመጣ በማንቼ በየተራ እየተረመረመ የሚላኮን ግራ ገባኝ። ምንድነው የተፈጠረ ያለው? ቶተንሃም ሲጀምር እኛ ላይ ነው ተቀድሜ ተናግሬ ያልኩ። እኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት አመት አረ በጣም ነው የሚያስጠላው። ብቻ ማንቸስተር ዩናይትድ ግን እኔ ይሄሱ ያይናችን የጸጉር ሊቆረጥ ነው። ምንድነው የታሰበው ነገር ነው ያልገባኝም። ቶተንሃም አሁን ቀይ ካርድም ሰበብ አልፈልግም። ማንቼ በቃ ለዝቶ አሸንፏል። ቀጣይ ዌስትሃም አረጋገጠ በቃ ጸጉር ሊቆረጥ ነው። ካሪክ ምንድነው የፈጠረው እዚህ ቲም ላይ? ምንድነው የተፈጠረ ያለው?